السلام عليكم ورحمة الله وبركاته. نتكبراችሁ የሸቃላ ሜዳ ቤተሰቦቼ كيفكم شو أخباركم إن شاء الله تكونوا بألف بخير። እንዴት ናችሁ? ሰላም ናችሁልኝ ወይ? ኢትዮጵያ ውስጥ በዚህ ሁኔታ ነው ከወሎ ሰማይ ስር እና ይሄን ቪዲዮ የሰራሁት ዛሬ ምንድነው መሰላችሁ ሸቃሊ ጠፋሽ ቪዲዮ አሰሪልን ምናምን ለምትሉኝ ሄዶች ነው ማለት ነው። እና አልጠፋሁም ይሄን ልነግራችሁ ነው የመጣሁትና ከስደት ከመጣው በኋላ ኢትዮጵያ 7 ወርን አሳልፍኩኝ እንደቀልድ ስላንተና ነበር የሚመስለው። በዚህ በ7 ወር ደግሞ ያየሁትን ነገር ምናምን ነገር ለእናንተ ነግራችኋለሁ። እውነት ለመናገር ኢትዮጵያ በቃ ምርጥ አገር ናት፣ ምርጥ አገራችን ናት። የተሰደድን ነው ስለሌለን እንጂ የምንኖርባት ናት። እና ብዙ ሰዎች መተው አገራችሁ አትምጡ ይላሉ። እኔ ግን አገሬ በመምጣቴ ደስተኛ ነኝ። ስራ ጀምሬያለሁ፣ እየሰራሁ ነው። ትምህርትም ጀምሬ ነበር ነግራችኋለሁ። ስለዛ ሌላ ጊዜ አንድ ሙሉ ቪዲዮ ሰራላችኋለሁ። ምንድነው እንትን ያልኩት በምን ዘርፍ ነው ምናምን እንዴት ነው ይሄን ፕሮሰሱ ሙሉ ኢንሻአላህ ሌላ ቪዲዮ ላይ እሰራላችኋለሁ ማለት ነው። እና ግቢ ውስጥ ነው ያለሁት። ደስ ይላል እንትኑ ባክግራውንድ አያምርም? ግቢ ውስጥ ነው የወንድሜ ግቢ ውስጥ ነው ያለሁት የሀገሬ ልጆች። እና ሰብስክራይብ ያደርጋችሁ ግን ስለጀመርኩት ስራ ነው ዛሬ የምነግራችሁ በዋናነት ማለት ነው። ኢትዮጵያ ውስጥ ምን ስራ እየሰራሁ ነው፣ ምን ያህል ነው ማገኘው እንደጀመርኩኝ ይሄን ነው የምነግራችሁ የሚሆነው ዛሬ። ላፍቶዱስ ይችላላችሁ ቤት ውስጥ ለምን አሰሪም ብትሉ ትችላላችሁ። እኔ ግን እንደዚህ ተፈጥሮ ነገር በጣም ነው የምወደው። ከተማ ወስዶ ከሚያዝናኑኝ ጫካ ቢጥሉኝ ደስ ይለኛል። እና በፊትም ላይቭ ጫካ ነው ምገባላችሁ ገብቼንም ሰራላችሁ ምናምን አልነበረ። እና ደግሞ ሸቃሪት ሀገር ከገባሽ ጠቆርሽ ምናምን ያላችሁኝ ወዳው ሲመጣ ማንኛውም ሰው ይጠቁራል። ከዛ ቀስ እያለ ወደ ነበረው መልካችን ይመለሳል። ማዳት ምናምን ብዙ ነገር ወጥቶብኝ ይህ ቪዲዮ ከፊልተር ነፃ የሆነ ነው። በቃ ምንም ነገር ሳልጠቀም በኖርማል በስልኬ ካሜራ ነው የምቀርጽላችሁ። እዚህ ጋር በፊት የነበረው ነገር የለም። አፍንጫዬ ሙሉ አይታይም ነበር ለሁለት ወር ለሶ እንደዚህ ከሆነ ባልመጣ ይሻላል ስትሉ ነበር። ግን እዛ ያለው መስመር ዳር ስለሆነ መኪና አለ ሶሪ። እና እኔ ኤዲት ማድረግ ምናምን አልፈልግም። ዝም ብዬ ኖርማል ነው መልቀቅ ደስ የሚለኝና ኖርማል ስለምነቀውና ያ ሁላ ነገር በሂደት ይጠፋል። የመዳን ቤት ነጩ ፊትሽም እዛው ይቀራል። ኢትዮጵያ ስትመጪ ግን አሪፍ የራስሽ ማንነት ነው ከራስሽ ማንነት ጋር ነው የምትገናኝ ቀስ ያለ በሂደት ማለት ነው። እና የሀገሬ ልጆች ኦንላይን ስራ እየሰራሁ ነው። የምሰራውም እንደማንኛውም ፕላትፎርም እንደ ኢሞ፣ ቲክቶክ እንደዛ አይነት አፕ ነው። እሱን በጓደኞቼ አማካኝነት ጋብዘውኝ በዛ ውስጥ ገብቼ እየሰራው ነው። በቀን እንግዲህ 4000 ምሰራበት ቀን አለ፣ 6000 ብር ምሰራበት ቀን አለ፣ 11000 ብር ምሰራበት ቀን አለ። በቀን እንግዲህ የኔ ያህል ገንዘብ እያገኘሁ ነው። አልহামዱሊላህ ረቢል ዓለሚን። እና በጣም ደስ ብሎኛል። የሀገሬ ልጆች ማን እንዳገር በቃ ግን ስትመጡ ማን እንዳገር ስላችሁ ቋጥራችሁ ነው። የሀገሬ ልጆች ቋጥራችሁ ካልመጣችሁ ችግራችሁ ይበዛል። ለዛ ነው። እና ምን ያህል ገንዘብ ይበቃናል ምን ብናረግ ምናምን ለምትሉ ማለት ነው የእውነቴን ነው የምላችሁ። እንደው 30,000 ብር ካላችሁ በትንሹ ልንገራችሁ፣ ኢትዮጵያ ውስጥ ሰው እንደሚያወራው አይደለም። 30,000 ብር ካላችሁ ማለት ነው ከዜሮ ለመጀመሪያ ይበቃችኋል። ለምሳሌ እስከ 30,000 ብር ድረስ የሆነ ነገር መማር ትችላላችሁ። በምን ዘርፍ ነው ምናምን በኋላ ሌላ ቪዲዮ ላይ ምነግራችሁ ይሆናል። ግን እንደ መነሻ ነው ምነግራችሁ። ኢትዮጵያ ውስጥ ሳሙና ይሄን ያህል ነው ምናምን ይሄን እኔ ጠንክረው ቢሰሩ በየምላቸው ልጅ ወልደው ይሄዱ እነሱ ቤት ከሌላቸው ቤት ቢሰሩ በቃ ወጣ ያለም ይሁን ምንም ይሁን ለምን ቤት ኪራይ አይከፍሉም። በተወሰነ ገንዘብ ይማራሉ፣ በተወሰነ ገንዘብ ስራ ይጀምራሉ። ከዛ በኋላ ወጣ አለው ቤታቸው ልጆቻቸውን በሰላም ያኖራሉ። የሚያስጨንቃቸው ምንድነው የአስቤዛ ምናምን በቃ ለመኖር አይደል። እና እኔ ደግሞ እዚህ ፕላትፎርም ላይ ገብቼ አላሰብኩትም ነበር በህይወቴ ማለት ነው። እንደዛ እንትን እንግዲህ ዩቲዩብም እኔ የቋንቋ ቪዲዮ የክፍያ አይቋረጥብኝም ማለት ነው። አልহামዱሊላህ
በፊት የሰራኋቸው ቪዲዮዎች ማለት ነው ክፍያ ሳያቋርጥ ነው የሚከፍለኝ። ነገር ግን ኢትዮጵያ ከገባው በኋላ በቃ ወደዚህ ፕላትፎርም ገብቼ እየሰራው ነው ማለት ነው። ምንድነው የምትሰሪው ላላችሁኝ እኔ ኦንላይን ነው ስራ የምሰራው ማለት ነው። ደስተኛ ነኝ በመስራቴ። መስራት የምትፈልጉ ካላችሁ ደግሞ ማለት ነው በቴሌግራም አናግሩኝ ማለት ነው። ማንኛውንም ሰው ያሳትፋል የትኛውም አገር። እኔ እንደውም አረብ ሀገር ሁኔ ዩቲዩብን ሰዎችን ጠቀሜበታለሁ። የቋንቋ ተማሪዎችን በጣም ነው የጠቀምኩበት። በጣም በቃ ከመዳም ጋር እንዲግባቡ ምንም ብዙ ነገር አድርጌበታለሁና ያንን ነገሬን እንኳን ሰራሁት ሰው የሚጠቅም ነገር ስለሆነ ነው። ግን እዚህኛው አፕ ላይ ሰርቼ በነበር አሁን የምሰራውን ግን በዛኔ ያንን የጠቆመኝ የለም። አዲስ ነው ብዙ ሰዎች እየገቡበት ያለው ማለት ነውና አሁን ለታ ራሱ ኢቢኤስ ላይ ስታለቅስ የነበረችዋ አይታችኋት ከሆነ እሷ የምትሰራበት ፕላትፎርም ነው ማለት ነው። እና የሀገሬ ልጆች መስራት የምትፈልጉ ከሆነ በቴሌግራም ኑ። ቁጥሬን ከስር አስቀምጥላችኋለሁ። የምታውቁትም ታውቁታላችሁ። ቴሌግራም ወይም ዋትስአፕ ላይ 00966556264355 ያው የሳኡዲ ቁጥሬ ነው። ኢትዮጵያ ከመጣ በኋላ እንትን አላልኩም። በኢትዮጵያ ቁጥሬ ምንም ነገር አልከፈትኩበትም። ለዛ ነው የዛን የምጠቀመው ማለት ነውና በቅርቡ ደግሞ በኢትዮጵያ ስልኬን አስተዋውቃችኋለሁ። የምታውቁትም አላችሁ፣ ግን መስመሩ ብቻ ነው እንጂ ምንም አይነት አፕ አልከፈትኩበትም እላችኋለሁ የሀገሬ ልጆች። ይሄን ይመስላል እና በቃ ኢትዮጵያ መምጣት ከፈለጋችሁ ኑ ቶሎ። ውድ ነው ኑሮ ምናምን፣ የትኛውም ሀገር ኑሮ ረክሶ አያውቅም። ይሄንን በማሰብ አገራችሁ ከመምጣት እንዳትቆጠቡ። የእውነቴን ነው የምላችሁ። እና አሁን ለምሳሌ የኦንላይን ስራ እዛ ልምድ ቢኖራችሁ፣ አሁን በፊት ብዙ ጓደኞቼ ችሎታ ከኔ በላይ ያላቸው ዩቲዩብ እንስራ ስላቸው ዱባን አለ የሀገሬ ልጆችና እንስራ ስላቸው ማለት ነው ሰብስክራይብ ያርጋችሁ። አገር ስንገባ ነው አገር ቤት ኢንተርኔቱ በጣም ነው የሚያስቸግረው። እንግዳ በ6 ወር 10 ሺህ ብትሞሉ እስከ እቃው ምናምን ማለት ነው እስከ እቃዋ በ10 ሺህ ብር የ6 ወር ነው። አሪፍ ነው። የአመትም አለ የወርም አለ የሁሉም አለ። ኖርማልም በስልክ ያለ ዋይፋይም የሚሞላ አለ። አንሊሚትድ ይባላል። እሱንም መሙላት ይቻላል። በዛም መስራት ይቻላል። ግን እዛ የመዳም ቤቱ ግርግዳ ነጭ ሲሆን ማለት ነው ባክግራውንድ ነጭ ሲሆን በጣም ያማረ ቪዲዮ ነው የምትሰሩት። ቪዲዮዋችሁ ጥራት ሲኖረው ደግሞ ቫይራል ይወጣል። እና ይሄን እድል ተጠቅማችሁበት ሴቶች 2 ሰዓትና ከዚያ በላይ ካላችሁ፣ ወንዶች ደግሞ 30 ደቂቃና ከዛ በላይ ካላችሁ እዚህ እኔ የምሰራበት ፕላትፎርም አስገባችኋለሁ። እና ኑ ቶሎ አብረን እንስራ። አሪፍ ነገሮች ለእናንተ የሚጠቅሙ ነገሮች ካሉ እምለቅላችሁ ይሆናል። ስለ ቦታ ስለምን ጥያቄያችሁ የምጠይቁ ጥያቄ ነበርና ሁሉም ነገር እሰራዋለሁ። ትንሽ ጊዜ ስላጣሁ ነበረ። አሁን በሰፊው ጊዜ ይኖረኛል ኢንሻአላህ። ሁሌም አዳዲስ ነገርና ቆንጆ ነገር እለቅላችኋለሁ። ይህን ቻናል ሰብስክራይብ አድርጉ። ሸቃሊት ነኝ ከወሎ ሰማይ ስር። እወዳችኋለሁ። ሰላም ሁኑልኝ። ባይ ባይ ሐባይቢ ማለት ነው። ስለ ስራው ሙሉ መረጃ እያንዳንዱ ነገር እንዴት ነው የምናገኘው ካላችሁ ሸቃላ ሚዲያ ቁጥር 2 ላይ እመለቅላችሁ ይሆናል ማለት ነው። አንድ ባንዲ ሸቃላ ሚዲያ ቁጥር 1 ነው። ቁጥር 2 ቻናል እንዳለ ታውቃላችሁና በዛ እመለቅላችሁ ይሆናል። እሺ ሐባይቢ